زاد الرجال وحال دون مجالهم ተውሂድ የሚለው ስያሜ ቁርአን ላይ አልተጠቀሰም። ኢማን በሚል ነው አላህ የጠራው። ተውሂድ ማለት ኢማን፣ አኽላቅና አንድነት ማለት ነው። ነቢዩ መካ ሳሉ ተውሂድን ነው ያስተማሩት። ይህ አባባል እንዴት ይታያል የሚል ጥያቄ ነው። ኢማሙል ቡኻሪ ከመቶ በላይ ሐዲሶችን ከሺዓ ዘግበዋል የሚባለው እውነት ነው ወይ የሚል ጥያቄ ነው። ሱና ሙባህ ማለት ምን ማለት ነው? መውልድስ ምን ማለት ነው? መውልድን አቡበክርና ዑመር በንያ አሳልፈውታል። ገንዘብም ቢኖረን እናከብራለን ብለዋል። ማሊክ የሚባል ሰሐባም አክብሮታል ይላሉ። እንዴት ይታያል የሚል ጥያቄ ነው። እናቴ ሞታለች። በፊት አትሰግድም ነበር። መጨረሻ ላይ የሰገድኩ ነው ትለኝ ነበር። ጨሌም ታደርግ ነበር። ዱዓና ሰደቃ ማድረግ ይቻላል ወይ? በዚህ ሁኔታ ያብራሩልኝ የሚል ጥያቄ ነው። ጥያቄ በረመዳን ወር መንገደኛ ሆኜ ስላልቻልኩኝ 2 ቀን አፈጠርኩኝ። ቀዷ ነው ያለብኝ ወይስ ከፋራ የሚል فاغتنم رحمك الله حياتك النفيسة واحتفظ بأوقاتك العزيزة። ከዛሬ ጥያቄዎች የመጀመሪያው አርካነል እስላምን ያብራሩልኝ፣ እንዲሁም የሱና ሶላትን ቀብልያና ባዕድያ ያብራሩልን የሚል ጥያቄ ነው። ለሰው ልጆች የሚያስፈልጉና የሚጠቅሙ የሚበረታቱ ጥያቄዎች እንዲህ አይነት ጥያቄ ነው። የሰው ልጅ በሚጠይቅበት ጊዜ ዲኑን ለማወቅ ወደ አላህ ይበልጥ ለመቃረብ ሊሆን ይገባዋል። ነቢያችን ሰለላሁ ዐለይሂ ወሰለም ከሷሐቦቻቸው ቁጭ ባሉበት አንድ ለየት ያለ ሰው ወደ ነቢዩ ዐለይሂ ሰላቱ ወሰላም ዘልቆ ስለ እስላም ንገረኝ አላቸው። ነቢዩ ሰለላሁ ዐለይሂ ወሰለም እስላም ብለው ማለት ከአላህ ተባረከ ወተዓላ በስተቀር እውነተኛ አምላክ እንደሌለ፣ ነቢ ሙሐመድም የእሱ መልእክተኛ እንደሆኑ ማመን ነው፣ መመስከር ነው። 5 ወቅት ሶላትንም ጠብቆና አስተካክሎ መስገድ ነው። ዘካን መስጠት ነው። የረመዳን ጾምን መጾም ነው። አቅም ያለውና የቻለ ሰው ሐጅ ማድረግ ነው አሉት ነብዩ ሰለላሁ ዐለይሂ ወሰለም። ግለሰቡ ወይም በሰው ተመስሎ የመጣው መላኢካ ለነብይ የጠየቀ እሳቸው የሰጡት ምላሽ አርካነል ኢስላም አርካነል ኢማን በመባል የሚታወቅ የእስልምና ማዕዘናት 5 ናቸው። ዋናውና የመጀመሪያው የአላህን ተባረከ ወተዓላ ትክክለኛ አምላክነት አምልኮና ዒባዳ የሚገባው ለሱ ብቻ መሆኑን በልብ አውቆ በምላስ መግለጽ። ከዛ በኋላ ይህ ምስክርነት ቃል የሚያስገድደውን ነገር ሁሉ ማድረግ ነው። 5 ወቅት ሶላትን መስፈርቱን አሟልቶ ጊዜውን ጠብቆ ሶላቱ ውስጥ አላህን ያስታወሱ በስነ ስርዓቱ መስገድ። የመጀመሪያውን ሸሃደቴን ያልተቀበለ ሰው ላኢላሃ ኢለላህ ሙሐመዱር ረሱሉላህ ትርጉሙን አውቆ ከልቡ አምኖበት በምላሱ ያልገለጸ ሰው ሶላት ሊጠቅመው አይችልም። ላኢላሃ ኢለላህ ሙሐመዱር ረሱሉላህ ቢልም ሶላትን ያልተቀበለና ያስተባበለ ሰው አልያ ደግሞ ከማመኑም ጋር ሙሉ በሙሉ የተወሰው ላኢላሃ ኢለላህ ሙሐመዱር ረሱሉላህ ማለቱ ሊጠቅመው አይችልም። እነዚህ ሁለቱ የሌሉት ሰው እነዚህ ሁለቱን ያልተቀበለ ሰው እስላም ውስጥ እንዳልገባ ነው የሚቆጠረው። ሁለቱ መቼም ሊለያዩ አይገባቸውም፣ ሶላትና ሸሃደቴ። አላህ ተባረከ ወተዓላ በተከበረው ቃሉ ሙሽሪኮችን አስመልክቶ ሲናገር ከሽርካቸው ከተወበቱና ሶላትን ከሰገዱ ዘካንም ከሰጡ ሙስሊም ወንድሞቻቸው ናቸው ብሏል። ሶላትን ያልሰገደ ሙስሊም እንደማይሆን የሚያሳይ ከዛልክ ንብረት ያለው ሰው ሸርጡ ከተሟላ ዘካ ማውጣት ሌላኛው የእስላም ማዕዘን። ቢሰግድም ቢጾምም አንድ ሰው የዘካን ግዴታነት አላምንም አልቀበልም ቢል አንድ ሰው ከእስልምና ይወጣል። ዘካ ከንብረታችን የተወሰነውን ለአቅመ ደካሞች አሳልፈን በመስጠት
ለጌታችን ታዛዥ መሆናችንን በተጨባጭ የምናሳይበት የዒባዳ አይነት ነው። ዘካ የሚወጣው ከንብረት ውስጥ እጅግ በጣም ትንሹ ነው። የአንድ አስረኛው ሩብ ነው የሚወጣው። 100 ሺህ ያለው ሰው 2500 ብር ብቻ ነው የሚያወጣው። ከዛ ካለፈም ሂሳብ ተሰርቶ በዚሁ መሰረት ነው የሚወጣው። እንዲሁ ገንዘብ እጁ ላይ ስላለ ብቻ አይደለም የሚያወጣው። ዘካ የወጀበበት ገንዘብ ሁሉ የራሱ ከሆነ እንደዚሁ ዓመት ሙሉ እሱ ጋር ከተቀመጠ ቤት ውስጥ ከሚገለገልበት ዕቃ ከሚኖርበት ቤት ለግሉ ከሚጠቀመው መኪና ዘካ አውጣ ይባላል። የንግድ መኪና ካለው መኪናው ሰርቶ ከሚያስገባው ዘካ የሚያወጣው፣ ያከራየው ገቢ የሚያገኝበት ቤት ካለው ከገንዘቡ ዘካ የሚያወጣው፣ የንግድ ድርጅት ሱቅ ካለው እዛ ውስጥ ካለው ንብረት ነው ዘካ የሚወጣው። ተቀማጭ ገንዘብ ካለ ነው ዘካ የሚወጣው። አራተኛው ጾም ሲሆን በዓመት አንድ ወር ብቻ ምግብና መጠጥን እንደዚሁ ምግብን ሊተኩ የሚችሉ ነገሮችንና የተቃራኒ ጾታ ግንኙነትን ሌሎችም ጾም ያፈርሳሉ የሚባሉ ነገሮችን ጎህ ከቀደደበት ጊዜ ጀምሮ ፀሐይ እስኪጠልቅ ድረስ መራቅና መታቀብ ነው ለአላህ ብለው ነይተው። አምስተኛው ሐጅ ሲሆን የተከበረውን የአላህን ተባረከ ወተዓላ ቤት ካዕባን በዒባዳ ንያ ግዴታን ለመወጣት በሚል መጎብኘትና ከጉብኝቱ ጋር ተያይዘው ያሉ ዒባዳዎችን መፈጸም። ይህም ግዴታ የሚሆነው አቅም ያለው ሰው ላይ ነው። ጤነኛ ከሆነ መንገድ ሰላም ከሆነ ደርሶ መመለስ የሚችልበት መጓጓዣ ካለው አሊያ ደግሞ የትኬት ካለው ሄዶ እስኪመለስ ድረስ የሚያስፈልገውን ወጪ መሸፈን የሚችልበት አቅም ካለውና ሄዶ እስኪመለስ ድረስ ለቤተሰቦቹ በቂ የሆነን ወጪ ማስቀመጥ የሚችልበት አቅም ካለው በህይወትም ዋጅብ የሚሆነው አንድ ጊዜ ብቻ ነው። ሐጅና ዘካን ጾምን ያስተባበለና አያስፈልግም የለም ያለ ሰው ከእስልምና ይወጣል፣ ይከፍራል። ከማመኑ ጋር በቸልተኝነት ወደ ኋላ ያለ ሰው ከባድ ወንጀልን የተዳፈረ ሲሆን ይከፍራል አይከፍርም በዑለሞች መሃል ኺላፍ አለበት። በጊዜው ያለ የሙስሊሞች መሪ ሊቀጣው እርምጃ ሊወስድበት ሊያስፈራራው እምቢ ካለ ሊያስረው እንደሚገባ ዑለሞች ገልጸዋል። የሶላት ቀብልያና ባዕድያዎችን በተመለከተ ከነብዩ ሰለላሁ ዐለይሂ ወሰለም እንደተነገረው ነብዩ ሰለላሁ ዐለይሂ ወሰለም በቀን ውስጥ 12 ረክዓ ጠብቆ የሰገደ ሰው ጀነት ላይ ቤት ይሰራለታል ብለዋል። እነዚህ 12 ረክዓዎች ከፈርዱ ሰላቶች ከፊትና ከኋላ የሚሰገዱ ሲሆን ከፈጅር ወይም ከሱብሒ በፊት 2 ረክዓ፣ ከዙህር በፊት 4 ረክዓ፣ ከኋላው 2 ረክዓ፣ ከመግሪብ በኋላ 2 ረክዓና ከዒሻ በኋላ 2 ረክዓ ናቸው። በአንዳንድ ዘገባዎች 10 እንደሆኑም ተነግሯል። ከዙህር በፊት 4 የነበረው 2 ተደርጎ ማለት ነው። ከዛ ከዙህር በፊት 4 ከኋላው 4 መስገድ ይቻላል። ነገር ግን የጠበቀ ሱና የሚባለው ቀብልያና ባዕድያ የሚባሉት መጀመሪያ የተገለጹት ናቸው። ከፈጅር በፊት 2፣ ከዙህር በፊት 4 እና ከኋላ 2፣ ከመግሪብ በኋላ 2፣ ከዒሻ በኋላ 2 ነው። ከፈጅርና ከዐስር በኋላ የሚሰገድ ባዕድያ ሱና የለም። ከመግሪብ በፊት 2 ረክዓ ከፈለጉ መስገድ ይቻላል። ከዒሻ በፊትም እንደዚሁ ከፈለጉ 2 ረክዓ መስገድ ይቻላል። ከዐስር በፊት ከፈለጉ 2 ከፈለጉ 4 መስገድ ይቻላል። በአዛንና በኢቃም መሃል ሱና መስገድ እንደሚቻል የሚያሳይ ጥቅል የሆነ ሐዲስ አለ። ከዐስር በፊት 4 ረክዓ የሰገደ ሰው አላህ ይዘንለት የሚል ሐዲስም አለ። ደረጃው ሐሰን ነው ኢንሻአላህ ተዓላ። ሌላኛው ጥያቄ እኔ ንፋስ ላይ ሆኜ ለራሴም ይሁን ለልጁ የሐፈዝኩትን ቁርአን ብቀራ ችግር አለው ወይ የሚል ጥያቄ ነው። ንፋስ ማለት የወሊድ ደም ማለት ሲሆን የወሊድ ደም ላይ የሐይድ ደም ላይ ያለች ሴት ቁርአን መቅራት ትችላለች አትችልም? በዑለሞች መሃል ኺላፍ አለበት። ራጂሑ ቁርአኑን ቀጥታ በእጃቸው መያዙ እንጂ የሚከለከለው በባዶ እጃቸው ሳይነኩ አያ ደግሞ ሰው እየገለጠላቸው ወይም ደግሞ በሞባይልና በመሰል ነገሮች እየተጠቀሙ ቁርአን ቢቀሩ ኢንሻአላህ ተዓላ ችግር የለው። ለራሷም ይሁን ለልጇ ማለት ነው። ቁርአን መቅራት
ዒባዳ ነው፣ ዝክርን በመሰረቱ የተፈቀደን ዒባዳና ዝክር በወሊድ ደምና በሐይድ ምክንያት ለመከልከል ግልጽ የሆነ ደሊል ሊኖር ይገባል። ሶላት ግልጽ በሆነ ደሊል ነው የተከለከለው ሐይድና የወሊድ ደም ላይ ላሉ ሴቶች። ጾምም እንደዚሁ ግልጽ በሆነ ማስረጃ ነው የተከለከለው። ሌሎችም የተከለከሉ ነገሮች በማስረጃ ነው የተከለከሉት። ቁርአንን ነብዩ ሰለላሁ ዐለይሂ ወሰለም የከለከሉበት ሁኔታ ስለሌለ ሐይድም ይሁን የወሊድ ደም ላይ ያሉ ሴቶች ቀጥታ በእጃቸው ሳይነኩ መቅራት ይችላል። ሌላኛው ጥያቄ አባቴ ያሻርካል፣ በየዓመቱ የተለያዩ ዶሮዎችን ቀን እየጠበቀ ያርዳል፣ ቀብር ላይም ይለምናል፣ ወኪል የሆኑ ድሮኛል። አባቴም በበኩሉ ቤት ውስጥ ሽርክ አላደርግም፣ ችግር የለውም፣ ደግሞም ልጄ ስለሆንሽ እንደፈለግኩኝ ማድረግ እችላለሁ ይላል። ኒካሑ እንዴት ይታያል የሚል ጥያቄ ነው። እዚህ ላይ የተጠቀሱ ነገሮች አባት ያደርጋቸዋል የተባሉ ነገሮች የተወሰኑት የሽርክ ተግባር ናቸው፣ የተወሰኑት ደግሞ ወደ ሽርክ መዳረሻ ናቸው። ጃህልና አላዋቂ ከሆነ ይነገረዋል። ከማስረጃ ጋር ቀስ ተብሎ ለማስረዳት ሙከራ ይደረጋል። ግልጽ ተደርጎለትና ተነግሮትም ማስረጃው ደርሶትና ገፍቶትም የሚከራከር ከሆነ ይተዋል። አላህ ተባረከ ወተዓላ እንዲያስተካክለው ዱዓ ይደረግለታል። ኒካሑ የታሰረው እሱ ያለበትን ሁኔታ ሽርክ መሆኑን ሳያቅና ሳያስረዱት በፊት ከሆነ በመሰረቱ ሙስሊም ነኝ ብሎ እስልምናን ሃይማኖቱ አድርጎ እስከያዘ ድረስ በአላህ በረሱል በቁርአን በሸሪዓ እስካመነ ድረስ ባላዋቂነቱ በጀህልናው ዑድር ይሰጠዋልና ያሰረው ኒካህ ትክክል ይሆናል። የሚያደርገው ድርጊት የሚሰራው ስራ ሽርክ መሆኑ ከተነገረው በኋላ ከሆነ ያሰረው ኒካሑ እንደገና መታሰር አለበት። ሌላኛው ጥያቄ አብዛኞቹ ሰርጋቸው ላይ ልቤ የሌለው ነሺዳ እያሉ ይከፍታሉ። ስንነግራቸው ደግሞ ሰርግ እኮ ነው ይሉናል። በዚህ ነገር ላይ ነሲሃ ቢሰጡን የሚቻለውስ ግጥም ምን አይነት ነው የሚል ጥያቄ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ኒካህን ይፋ አድርጉት ከበሮ ምቱበት ብለዋል። ኒካህን ከምናሳውቅበት መንገድ አንዱ ዝሙትና ኒካህ ከሚለይበት መለያ አንዱ የሰርግ ቀን ሴቶች አንድ ላይ ሆነው መጫወት መጨፈር ይችላሉ። የሸሪዓን አደብ በጠበቀ መልኩ ማለት በሚጫወቱበት በሚጨፍሩበት ጊዜ ከቦታው ጋር ከምታገባዋ እህታቸው ጋር የሚሄድን ግጥም የገጠሙ ሊሆን ይገባል። ራሳቸው ካሉበት ቦታና ከባለ ጉዳዮች ጋር የሚሄድን ነገር እየገጠሙ መጫወት ካልቻሉ ጥሩ ማዕና ያለው አደብ ያልጎደለው አይናውጣነት የሌለበት ሌላም ሰው ቢሆን የገጠመውን ግጥም እየተጠቀሙ ሊጫወቱ ይችላል። የተለያዩ ሰርጎች ላይ አንድ አይነት ግጥምን ወይም ነሺዳን እየሰሙ መጫወቱ ምንም እንኳ ውስጡ ላይ መጥፎ ነገር እስከሌለ ድረስ ይቻላል ቢባልም በላጭና የተሻለውን መተው ነው የሚሆን። እንደዚሁ ደግሞ ሴቶች ራሳቸው እየገጠሙ ሊጫወቱ ይገባል እንጂ ጥያቄው ላይ እንዳለውና ብዙ ጊዜም እንደሚነሳ የሰርግ ነሺዳ ተብሎ ወንዶች እየገጠሙ ያዘጋጁትን ድምፅ ወይም ካሴት ተከፍቶ አይደለም ሊጫወቱ የሚገባቸው። እንደዚሁ ደግሞ ይህ ነገር የተፈቀደው ለሴቶች ነው፣ ለወንዶች አይደለም። ወንዱ የሰርግ ጨዋታ ብሎ ነሺዳ ሊያወጣ አይገባው። ለወንድ ከበሮ መምታት ማጨብጨብ የተከለከለ። ያዘጋጁት ደግሞ ሴቶች ከሆነ ሴት ልጅ ድምጿን ቀርጻ ሚዲያ ላይ ልትለቅ አሊያ ደግሞ በካሴትና በመሰል ነገሮች ተዘጋጅተው ሊቀመጥ አይገባው። አደብና አማና የሌላቸው ሰዎች እጅ ሊገባ ይችላል፣ ወንድ ጋር ሊደርስ ይችላል። ስለዚህ የተፈቀደልን ነገር በተፈቀደው መሰረት ልንጠቀመው ይገባል። ከዘፈን ማይተናነሱ ነሺዳዎች አሉ፣ አደብ የጎደላቸው አሊያ ደግሞ ማዕናና ትርጉም የሌላቸው። እንደዚሁ ደግሞ የሙዚቃ መሳሪያና መሰል ነገሮች ያሉባቸው ነሺዳዎች የሚሰራጩበት ሁኔታ አለና ከዚህ የጠራ ሊሆን ይገባል። እዛው ራሳቸው ከበሮ እየመቱ ከሸሪዓ ጋር የሚጋጭ ነገር የሌለበትን ግጥም እየገጠሙ ነው ሊጫወቱ የሚገባቸው። በደስታ ጊዜ ራስን መቆጣጠር ሸሪዓን መጠበቅ የሙእሚን መገለጫ ነው። ደስታችንም ይሁን ሐዘናችን በሸሪዓ መሰረት ሊሆን ይገባል። ሌላኛው ጥያቄ የሞተን ወይም ሳይታረድ የሞተ ስጋቸው የሚበሉ እንስሶችን ቆዳቸው ተገፎ መጠቀም ይቻላልን? ሀገር ቤት ዝም ብሎ ከሚጣል እያሉ ይጠቀሙታል የሚል ጥያቄ ነው። አዎን፣ በመሰረቱ ሐላል የሆኑ ስጋቸው ታርዶ የሚበላ እንስሳት በሚሞቱበት ጊዜ
ቆዳቸውን ገፎ መጠቀም ይቻላል፣ ካለፉትና ካጸዱት በኋላ ማለት ነው። የሙእሚናን እናት መይሙና ረዲየላሁ ዐንሃ እንዳስተላለፉትና አቡ ዳውድ ነሳኢ እንደዘገቡት ነቢዩ አለይሂ ሰላቱ ወሰላም የሆኑ ሰዎች አንድ የሞተን በግ ሲጎትቱ አዩአቸው። ነቢዩ ሰለላሁ ዐለይሂ ወሰለም ቆዳውን ለምን አትወስዱትም ወይም ለምን ገፋችሁ ቆዳውን አትወስዱም ብለው ጠየቋቸው። ሰዎች ሲመልሱም በጓ ሞታ ነው አሏቸው። ይህን ነቢዩ ሰለላሁ ዐለይሂ ወሰለም በውሃና እንደ ቁርቁራ ዛፍ ባለ ማጽጃ ቆዳው መጽዳትና ጡሃራ መሆን ይችላል ብለዋቸዋል። ይህ በመሰረቱ ስጋቸው የሚበላን እንስሳት ሳይታረዱ በሚሞቱበት ጊዜ ቆዳቸውን አልፍቶ አጥርቶ መጠቀም ይቻላል። ነገር ግን በሚገፉበት ጊዜ የተነካካን መግፈፍ ያብላዋ እጅን ዕቃን ማጠብ ይጠበቅብናል። ሌላኛው ጥያቄ አንድ ወንጀል ፈጸምኩኝ ከዛም ወላሂ ዳግም ላልሰራ ብዬ ለተወሰኑ ቀናት ተቆጥቤ እንደገና ወንጀሉን በተደጋጋሚ ፈጸምኩኝ። ከዛም 3 ቀን ጾሜ ከፋራ አወጣሁኝ። በድጋሚም ወንጀሉን ፈጸምኩኝ። አሁን ለዚህ ጥፋቴ ምን ማድረግ ይጠበቅብኛል? ከዚህ ወንጀል የሚወጣበትን ምከሩኝ ጨንቆኛል የሚል ጥያቄ ነው። ወንጀሉ የሚያስጨንቀው ይብዛም ይነስ ውስጡ ላይ ኢማን ያለ ሰው ነው። ኢማኑ ጭራሹኑ የጠፋና ቀልቡ የሞተ ወንጀሉ አያስጨንቀው። ሆኖም ወንጀል ልንፈራ በወንጀላችን ምክንያት ሊመጣብን የሚችልን የአዱንያም የአኺራ ቅጣትን ውርደትን ልንሰጋ ልንጠነቀቅ ይገባናል። ወንጀሎች ከአላህ ያርቃሉ፣ እኛ ላይ እንዲቆጣም ሰበብ ይሆናሉ፣ ከሸይጣን ያቀርባሉ። ሸይጣን በእኛ እንዲስቅብንና በሁኔታችን እንዲደሰት ሰበብ ይሆናል። እንደ ወንጀል ዱንያና አኺራ የሚያበላሽ ነገር የለም። ከወንጀሎች ለመራቅ ሁነኛው መንገድ ገና የወንጀሉ ሐሳብ ከልባችን ሲፈጠር ፈጥኖ ሐሳቡን መከላከልና መቋቋም ውሳኔና ተግባር ከመሆኑ በፊት ማለት። ወንጀልን ለመስራት ገና ሐሳቡ ውስጥ ላይ ውል ሲል ሲፈጠር ራስን በሌላ ነገር መጥመድ፣ ቦታ መቀየር፣ ብቻ ከሆኑ ከጓደኛ ጋር ከጎረቤት ጋር ሄዶ ማውራት። ከዚህ ሁሉ የሚሻለው ተነስቶ ሶላት መስገድ፣ ቁርአን መቅራት፣ አኺራን ማስታወስ። የወንጀሉ ሐሳብ ገና ውስጡ ላይ እንደተፈጠረ ይሄን ያደረገ ሰው ከወንጀሉ መዳን ይችላል። ገና ሐሳቡ ውስጥ ላይ እንደተፈጠረ ግን በዚህ መልኩ መከላከልና መቋቋም ካልተቻለ አንድ ልብ ላይ የተፈጠረው ስሜት ወደ ውሳኔ ይሸጋገራል። ውሳኔው ተግባር ይሆናል። ነፍስ ያስለመዷትን ነው የምትለምደው። ስለዚህ ሐሳቡ እንደተፈጠረ ወደ ውሳኔነት ከመሸጋገሩ በፊት ያሉበትን ሁኔታ መቀየር፣ ከወንጀሉ መሸሽ። በዚህ መልኩ እኛ ጥረት ማድረጋችንን አይቶ አላህ ይረዳናል። እንደዚሁ ደግሞ ወንጀል ላይ ከመውደቅ እንድንታገስ ከሚረዱ ነገሮች አንዱ በወንጀሉ ምክንያት የሚመጣን የአኺራ ቅጣትን የአዱንያ ጭንቀትና ውርደትን አስቀድሞ ማሰብ። የወንጀሉ ደስታው በቅጽበት በደቂቃዎች ሊያልቅ ይችላል። ነገር ግን አኺራ ላይ ቅጣት አለ፣ አላህ ፊት ውርደት አለ። ዱንያ ላይም ልብ ውስጥ የሚፈጥረው ሽብርና ጭንቀት አለ። ይሄን ያሰበ ሰው ወንጀልን መተው፣ መቋቋም፣ መሰበር ይችላል። ወከዛሊክ ከጥሩ ጓደኛ መዋል፣ አይናችን ጆሮአችን መጥፎን ነገር እንዳይሰማ ማድረግ፣ ሶላቶችን አስተካክሎ መስገድ፣ ዱዓ ማድረግ ከወንጀል ለመራቅ የሚረዱ ነገሮች ናቸው። አንድን ወንጀል ካሁን በኋላ በጭራሽ አልሰራም ብሎ የማለ ሰው ካሁን በኋላ እንዲህ አይነት ወንጀል ባደረኩኝ ቁጥር እንዲያደርጋለሁ ብሎ የማለ ሰው ያን ወንጀል ከተዳፈረ ከፋራ ማውጣት ግዴታ ይሆንበታል። በዚህ መልኩ ራስን ከመግጣት ይልቅ ዱዓ ማድረግን የሚሻል፣ የወንጀሉን በር ሰበቡን መዘጋጋት ነው የሚሻል። አላህ ተባረከ ወተዓላ መቼም መተው ማንችለውን ነገር ተው አላለም። ተው የተባልነውን ነገር የምንችለው ከመሆኑ ጋር ማንተውበት ምክንያት ምንድነው? ሰበብ ይኖራል። እንደ ወንጀሉ አይነት ሰበቡ ይለያያልና ከመሰረቱ ችግሩን መቅረፍ። አላህ ተባረከ ወተዓላ ከወንጀል እሱን ከሚያስቆጣ ነገር ይጠብቀን። ሌላኛው ጥያቄ እናቴና አባቴ 3 ንካህ ጨርሰው ከዛም ወንድሞችና እህቶቼ ጠይቀው ይቻላል ሲባሉ እናቴን ለሌላ ዳሩና ለአንድ ቀን ብቻ ከዛም 3 ወር ጠብቃ አባቴን አገባች። አባቴና እናቴ አይቻልም ብለው ተስፋ ቆርጠው ነበር። አሁን እንዴት ማድረግ ይሻላል የሚል ጥያቄ ነው። በዚህ መልኩ
ዘዴ ፈጥሮ ሸሪዓ የከለከለውን ሐራሙን ሐላል ለማድረግ መሞከር ትልቅ የሆነ ወንጀል። አንድ ወንድ ሚስቱን በሶስት ከፈታና ሶስቱን ፍቺ ከተጠናቀቀ በኋላ ድጋሚ እሷን ለማግባት ሌላ ወንድ አግብታ መፍታት ስላለባት ለትዳር ማይፈልጋትን ማትፈልገውን ወንድ ለጊዜው አግብታ እንድትፈታ ማድረግ ከባድ ወንጀል ነው። በዚህ መልኩ የታሰረ ኒካህም ውድቅና ከንቱ ነው። ዑቅባ ኢብኑ ዓሚር የሚባሉት ሱሐቢ ከነቢዩ እንዳስተላለፉት ነቢያችን ዐለይሂ ሰላቱ ወሰላም አላ ኡኽቢሩኩም ቢሰይፊል ሙስተዓራ የተውሶ በግ ምን እንደሆነ ልንገራችሁ እንዲያሏቸው ለሰሐቦቻቸው። ሰሐቦችም አዎን ይንገሩን የአላህ መልእክተኛ አሏቸው። ነቢዩ ሰለላሁ ዐለይሂ ወሰለም ሁወል ሙሐሊሉ ለዐነ አላሁል ሙሐሊለ ወልሙሐለለ ለሁ አሏቸው። የተውሶ በግ ማለት አንድ ወንድ ላይ ሶስቴ ስለፈታት ሐራም ተደርጋበት የነበረችን ሴት ወደ ቀድሞ ባሏ እንድትመለስ በሚል ንያ ብቻ አግብቶ የሚፈታ ወንድ ነው የተውሶ በግ የሚባለው። ይሄን የሚያደርግና የሚደረግለትን አላህ ይርገማቸው ብላ ነብዩ ሰለላሁ ዐለይሂ ወሰለም አብሯት ሊኖር ለትዳር ማይፈልጋትን ሴት የቀድሞ ባሏ በሶስት ስለፈታት ወደሱ እንድትመለስ ብቻ ብሎ የሚያገባ ወንድ የተረገመ ነው። የመጀመሪያ ባሏም ለሱ ሐላል እንድትሆን ብሎ ይሄን ያደረገ እንደሆነ እሱም የተረገመ ነው። በዚህ መልኩ ያደረገው ኒካህም ትክክለኛ ኒካህ አይሆንለትም። ለዚህ ሁለቱም ይተውበቱ ወደ ጌታቸው ይመለሱ። ከዛ በኋላ እሷም በትክክለኛ መንገድ ለጋብቻ የሚፈልጋት ሰው መጥቶ አግብቷት ትዳራቸው ሊሳካ ካልቻለ ከተፋቱ ከዛ በኋላ ለቀድሞ ባሏ በአዲስ ኒካህ ቢመለሱ ችግር የለውም። እሷ ወይም እሱ በራሳቸው መንገድ አቀናጅተው ከሆነና ወደ ቀድሞ ትዳር ለመመለስ ብቻ በሚል አስበው ከሆነ ኒካህ ውስጥ የገቡት ኒካሁ ትክክል አይሆንም። ሌላኛው ጥያቄ ባለትዳር ነበርኩኝ መስማማት ስላልቻለን እንዲፈታኝ ጠየቅኩት። አልፈታም ሲል በፍርድ ቤት ከሰስኩት። ፍርድ ቤትም ከዛሬ ጀምራ ሚስትህ ፍች ናት ህግ ነው የፈታት ብለው በግድ አስፈረሙት። ምስቴን አልፈታም በማለቱ ከዛ ጀምሮ 9 ዓመታችን ከተለያየን የት እንዳለሁም አይጠይቅም ምስቴ ናትም አይልም። አሁን ኒካው እንዴት ይታያል አብራሩልኝ የሚል ጥያቄ ነው። ፍቺ ያለው በባል እጅ ነው። ከባል ውጪ ማንም ሊፈታ አይችልም፣ ኒካህ ሊያወርድ አይችልም የወከለው ሰው ካልሆነ በስተቀር። አባትም ይሁን የሴቷ ዘመዶችም ይሁኑ ህግም ይሁን ባልን አስገድዶ ኒካህ ማውረድ አይችልም። اللهم ኢላ ባል ሚስቱን በድሎ ከሆነና ሐቋን አጉድሎ ከሆነ ፈታኝ ብላ ጠይቀው አልፈታም ካለ በሸሪዓ ፍርድ ቤት ትክክለኛ ቃዲ ጋር ሄዳ ያለውን ጉዳይ አስረድታ ትክክለኛ ቃዲ ወንዱን ጠርቶ ጠይቆት ምክንያቱ አሳማኝ ሆኖ ካላገኘው የሙስሊሞች ቃዲ ኒካሁን ሊያወርደው ይችላል። ይህ በሌለበት ሁኔታ ላይ በሰው ሰራሽ ህግ ወይም በዘመናዊ ፍርድ ቤት ባልን ጠርቶ አስፈራርቶ በህግ ኒካህ ማስወረድ ሳያምንበት አስገድዶ ማስፈረም ትክክል አይደል። ኒካሁ አይወርድም በዚህ መልኩ። ላኪን ሸሪዓ ፍርድ ቤት በሌለበት አካባቢ ላይ በዘመናዊ ፍርድ ቤቶች ጠርተውት አሳምነውት እሱ ራሱ አምኖበት ሳይገደድ ፈርሞ ከሆነ ይሄን ያደረገው ራሱ ስለሆነ የተኛውን ፍርድ ቤት ቢሆን ችግር የለውም እንላለን። ነገር ግን እነሱ አስገድደውት ከሆነ ኒካሁን ያወረዱት የማስገደድ እነሱ ኒካህ ላይ ማስገደድ አይችሉም። እሱ ሐቅ አልጠብቅም ካለና ችግር ካለበትም ሸሪዓ ያስቀመጠውን መፍትሄ ልናገኝ የሚገባው የሸሪዓ ፍርድ ቤት በመሄድ ነውና እዛ መገደድ አለበት ብለው ካመኑ በቤተሰብ በኩል መፍታት ካልቻሉ ሸሪዓውን በጠበቀ መልኩ እሱ ሳያምኑበት ቢያወርዱት ችግር የለም። አማ በዘመናዊ ፍርድ ቤቶች ከሆነ የወረደው እንደ ሸሪዓ የተቀመጡ ህግና ስርዓቶችን በጠበቀ መልኩ ስለማያወርዱት እሱ ሳያምኑበት አስገድደው ከሆነ ያስፈረሙት ኒካሁ አይወርድም። 9 ዓመት ሙሉ የታለሽ ብሎ አለመጠየቁ ብቻም ኒካሁን አያወርደው። አንቺ ከሱ ጋር መኖር ካልፈለግሽ እንደዚሁ ደግሞ በፍርድ ቤት ምስቴን አልፈታም እያለ አስገድደው እንዳስፈረሙት ካወቅሽ በትክክለኛው መንገድ እንዲፈታሽ መከታተልና መጠየቅ ይኖርብሻል። በመሆኑም ያለውን ነገር አስተካክላችሁ በአዲስ መልኩ ህይወታችሁን መቀጠል፣ ካልሆነ ደግሞ በትክክለኛው መንገድ ሸሪዓው ባስቀመጠው መሰረት እንዲፈታ በቤተሰብ በዘመድ እምቢ ካለም በሸሪዓ ፍርድ ቤት መጠየቅ ነው። ሌላኛው ጥያቄ ባለትዳር ነበርኩኝ ከማግባቴ በፊት ልጁ ጥሩ እንደነበረ
ጥሩ እንደሆነ ነበር የማውቀው። ከተጋባም በኋላ ያጨሳል፣ ይቅማል። ለምን ብዬ ስጠይቀው አያገባሽም እያለ ኸምር መጠጣትም ጀመረ። ተው ስለው አልሰማኝም። በጓደኛም ተመከረ። ከሁሉም ጥፋቱ ይስተካከል አልቻለም። ከአባቴ ጋር ሆኜ ፍች ጠየቅኩት። ያጌጥኩልሽን መልሽልኝና ንካሕሽን አወርድልሻለሁ ሲለኝ ጌጡን መልሼ ተፈታሁኝ። በፈታኝ በ10 ቀኑ ረጃዕቱ አለኝ። እኔ ግን አልተመለስኩለትም። አሁን እሱ ኒካህ አለኝ እያለ ይጨቀጭቀኛል። ኒካህ አለው ወይ የሚል ጥያቄ ነው። ባል ከሚስቱ የሰጣትን ገንዘብ መልሽልኝ ብሎ አልያ ደግሞ ሌላ ጥቅምን አግኝቶ ከሆነ የፈታው ረጃዕቱ ማለት አይችልም። ረጃዕቱ ማለት የሚቻለው ያለ ጥቅም በነፃ ከፈቱን ፍቺው 3ኛ ካልሞላን ኒካሑ ትክክል ከሆነ መጀመሪያ ኒካህ ሲያስር ኒካሑ ላይ ጉድለት የነበረበት ሰው አልያ ደግሞ 3ኛውን ፍቺ ያጠናቀቀ ሰው አልያ ደግሞ ከሚስቱ የሰጣትን ማህር መልሶ ተቀብሎ አልያ ደግሞ የሰጣትን ጌጥ ወስዶ አልያ ደግሞ ሌላ የሆነ የሚጠቅም ነገር እንድታደርግለት ጠይቆ የፈታ ወንድ ረጃዕቱ ማለት አይችልም። ቢልም ሚስቱ ልትሆን አትችልም። ሚስቱ ልትሆን መመለስ ሊወጅብባት ግዴታ ሊሆንባት አይችልም። ሌላኛው ጥያቄ አባቴ እናቴን ፈቷት ሌላ ሚስት አግብቷል። የአሁኗ ሚስቱ የአጎት ልጅ ለትዳር አባቴን ጠየቀ። ልጁ ጥሩ አኽላቅ አለው በማለትም ፈቀደ። እናቴ አይሆንም አለች። እኔም ይቅር ስል አባቴ አግቢ እያለኝ ነው። ዝምድና እንዳይቆረጥ እየፈራሁኝ ነው። ምን ይመክሩኛል የሚል ጥያቄ ነው። እናት አታግቢው እሱን ብላ ያለችበት ምክንያት ከሸሪዓ አንፃር ከአቅል አንፃር ተቀባይነት ያለው ምክንያት ከሆነ አለማግባቱ የተሻለ አባትን ማሳመን ማስረዳት። አማ እናት የምታቀርበው ምክንያት ምንም አይነት ሸሪዓም ይሁን አቅል የሚቀበለው ምክንያት ከሌላት እንዲሁ ዝም ብላ ከሆነ አታግቢ የምትለው ወይም ደግሞ ምክንያቷ ተልካሻና ተቀባይነት የሌለው ምክንያት ከሆነ አባት እስካመነበትና አኽላቁ ዲኑ ጥሩ እስከሆነ ድረስ አግቢ። አላህ ተባረከ ወተዓላ ኸይሩን ይምረጥላችሁ። ሌላኛው ጥያቄ ወንድሜ በስልክ ኒካህ አሰረ። ሚስቱም ከሌላ ቦታ በስልክ የኒካው የተወከለው ለብቻ በስልክ አሳሪው ለብቻ ምስክሮቹም በስልክ ነው። ይህ ኒካህ እንዴት ይታያል የሚል ጥያቄ ነው። ኒካህ በስልክ አይታሰርም፣ የግድ በአካል ሊሆን ይገባል። ምስክሮችና ኒካሁን የሚያስረው የሴቷ ኃላፊ እንደዚሁ ደግሞ የሚያገባው ወንድም በአካል አንድ ላይ መገናኘት፣ መታየት፣ መተዋወቅ አለባቸው። በስልክ የድምፅ መመሳሰል ሊኖር ይችላል። አላህን የማይፈሩ ሰዎችም ሊያታሉ ሊያጭበረብሩ ይችላል። መስመርም ሊጠለፍ ይችላል። ኒካህን የሚያክል ጉዳይ በዚህ መልኩ ቀለል አድርጎ ማሰርና መፈጸም ኋላ ላይ ችግር ሊያስከትል ይችላል። እኔ አይደለሁም ብሎ ሊከዳ ይችላል። ምስክሮችም አልነበርኩም እኔ ሊሉ ይችላሉ። ስለዚህ እንዲህ አይነቱ ኒካህ እንደገና መታደስ ይኖርበታል። በአካል ተገናኝተው ኒካህን ሸሪዓው ባስቀመጠው መሰረት ማሰር ያልቻለ ሰው ሸርጡን ባሟላ መልኩ እዚያ አካባቢ ላይ ያሉ ሰዎችን ወክሎ ኒካህ ማሳሰር ይቻላል እንጂ ኒካህን እንደዚህ መጫወቻ ማድረግ ተገቢ አይደለም። ሌላኛው ጥያቄ ክርስቲያኖች ጋር በበዓላቸው እንዴት እንናኗራቸው? እህቴ ክርስቲያን ናት። አባቴ ባሏን አብረን እንድናከብርላት ይፈልጋል። አይሆንም ስንለው ይቆጣል። ምን እናድርግ የሚል ጥያቄ። አላህ ተባረከ ወተዓላ በተከበረው ቃሉ እነዚያ በዲን ምክንያት ከናንተ ጋር ያልተጋጩና ከሀገር ያላባረሯቸው ከሃዲያን ጋር ማህበራዊ ኑሮ ብትኖሩ በጎ ብትሆኑላቸው ችግር የለውም ብላ። በመሰረቱ ከካፍር ጋር ማህበራዊ ኑሮ ላይ መገናኘት በአማረ መልኩ መኗኗር ይቻላል፣ ዲንን አቂዳን በማይጻረር መልኩ። በዚሁ መሰረት ሲታመሙ መጠየቅ፣ ሲቸገሩ መርዳት፣ ቤታቸው ላይ የደስታ አጋጣሚዎች ሲኖሩ መሳተፍ። ለምሳሌ ልጅ ሲወልዱ መጠየቅ፣ ልጆቻቸው ለሆነ ቁም ነገር ሲደርሱ ደስታቸውን ለመግለጽ ያዘጋጁት ዝግጅት ካለ ሄዶ መሳተፍ፣ በሰርጋቸው ጊዜ መገኘት ይቻላል። ተያያዥ የሆኑ ወንጀሎች እስከሌሉ ድረስ ማለት ነው። አማ ከሽርክና ከኩፍር እምነት ጋር የተያያዙ ባህሎች ላይ መገኘት አይቻል። አላህ ተባረከ ወተዓላ እሱን ደጋግ ባሮችን መገለጫ ሲነግረን ወኢዛ መሩ ቢለግዊ መሩ ኪራማ ብላ ወለዚነ ላ የሽሀዱነ ዙር ብላ። ኩፍርን መሰረት ያደረገ ባህል ላይ መገኘት
ኩፍሩን ማጽደቅ ነው የሚሆን። በመሆኑም የኩፍር ባል ላይ የሽርክ ባል ላይ መገኘት አይቻልም ከዲን ጋር ስለሚጋጭ። ሌሎች ከዲን ጋር የማይጋጩ ነገሮች ላይ መሳተፍ ማገዝ ምንም ችግር የለው። በዲኑ የተከለከለን ነገር ወላጅ አድርጉ ብሎ ካዘዘ አላህን በሚያስቆጣ ነገር ማንንም መታዘዝ አይቻልም። ከዲን አንጻር ያለውን ሁኔታ ቀስ ብሎ ማስረዳት፣ ዲኑ በፈቀደው ያክል አብረን እንኖራለን፣ ዲኑ የሚከለከለው ነገር ላይ ግን አኼራችንን አናበላሽም ብለው በጸባይ መንገር። ሌላኛው ጥያቄ ከአንድ ዓመት በፊት ዘካ የሚወጅብበት ብር ነበረኝ። ስለ ዘካ አላውቅም ነበረ። ብሩ 3 ዓመታት ተቀምጧል። ዘካ አልወጣበትም። ከዛሬ 4 ወር በፊት በብሩ ቤት ተገዛበት። አሁን በቤቱ ዘካ ማውጣት አለብኝ ወይ? መውጣት ካለብኝስ በሌላ ብር ማውጣት እችላለሁ ወይ? ከ100 ሺህ ስንት ነው የሚወጣው የሚል ጥያቄ። ከ100 ሺህ የሚወጣው 2500 ብር ነው። በጥቅሉ ዘካ ስናወጣ ያለንን ገንዘብ ለ40 ማካፈል፣ ዓመት ሙሉ የተቀመጠውን ገንዘብ ለ40 ስናካፍሎ የሚመጣውን ውጤት ለምስኪን መስጠት ነው። ማንኛውም የራሳችን የሆነ ገንዘብ ዓመት ከሞላው ዘካ ይወጅብበታል። ብሩ የተቀመጠው ልንሰራበትም ይሁን ቤት ልንገዛበትም ይሁን ለተለያየ ምክንያት የሚያስቀምጥነው ይሁን የራሳችን ከሆነና ዓመት ከሞላው ዘካ አለበት። ስለዚህ ያለፉትን የ3 ዓመታት ዘካ ማውጣቱ ግዴታ ነው። ከሌላ ገንዘብ ማውጣት ምንም ችግር የለም። ገንዘቡ የራሳችን እስከሆነ ድረስ ዘካው እኛ ላይ ነውና ዋጅብ የሚሆነው ከተቀማጩ ገንዘብ ከራሱም ይሁን ከሌላ እጃችን ላይ ካለ ገንዘብ ማውጣት ይቻላል። ከዛ ቤቱ የተገዛው ሊሸጥ ከሆነ በየዓመቱ ከዋጋው ዘካ ማውጣት ግዴታ ይሆናል። በየዓመቱ መጨረሻ ላይ ቤቱን በማስገመት ቤቱ ቢሸጥ ሊያወጣው ከሚችለው ዋጋ ዘካ ማውጣት ነው። ለክራይ ከሆነ የተገዛውም በክራይ ከሚያስገባው ገንዘብ ዘካ ማውጣት ግዴታ ነው። ሊኖርበት ከሆነ የተገዛው ዘካ የለበትም። ሌላኛው ጥያቄ ባለቤቴ ህጋዊ ያልሆነ ኢቃማ አውጥቶ ሸሪካ ውስጥ ስራ ለመግቢያም ይመዘገብበታል፣ ሐራም ነው ስለው አልሰማ አለ። በሰው ሳስጠይቀው ኢቃማ ጣል ካለችኝ አልፈልጋትም አለ። እንዲሁም መኖሪያ ቤት አመቻችልኝ ከአጅነቢ ጋር ተቀላቅዬ አልቀመጥም ስለው በጀማዓ እንጂ አንድ ክላስ ለአንቺ ለመከራየት አቅም የለኝም ሲል በዚህ ሳንስማማ ቀርተን ለፍች ተቃርበናል። ስለዚህ ለዚህ ሰው የማህር ብር መመለስ ይኖርብኛል የሚል ጥያቄ ነው። ማታለልና ማጭበርበር ለዲናችን የተከለከለ ነው። ነቢያችን አለይሂ ሰላቱ ወሰላም ከበባድ ወንጀሎችን እየዘረዘሩ በውሸት መመስከርን፣ ማታለል፣ ማጭበርበርን ጠቅሰዋል። የራሱ ያልሆነን ኢቃማ ወይም መታወቂያ የኔ ነው ማለት፣ የራሱ ያልሆነን የትምህርት መረጃ ዶክመንት ሰነድ የኔ ነው ማለት ማታለልና ማጭበርበር። ያታለለ ያጭበረበረ ከኛ አይደለም በላ የተግባር ውሸትም ጭምር ነው። ስለዚህ ማንኛውም ሙስሊም ከማታለል ከማጭበርበር ሊርቅ ሊጠነቀቅ ይገባል። ሐራም የሆነና የተከለከለን ነገር መሰረት አድርጎ የተገኘ ከስብና ገቢም በረካ አይኖረውም፣ ክልክልም ጭምር ነው። ያንዳንዱ ሙስሊም ምግቡን፣ መጠጡን፣ ልብሱን፣ ማረፊያ መኖሪያውን ሐላልና ንጹህ ሊያደርግ ይገባል። ሴት ልጅም ባሏን ምግቡን ገቢውን እንዲያጸዳ እንዲያጠራ የመጠየቅ መብት አላት። አላህን ፍራ ሐራም አታብላን ልትለው ይገባታል። እሱም እሺ ሊል ይገባል። ለአላህ ብሎ ወንጀልን መጥፎን ነገር የተወሰው አላህ መውጫን ያበጅለታል። ያገኘውን በሐላል ያገኘውን ትንሹንም በረካ ያደርግለታል። በሐራምና አላህ በሚጠላው መልኩ የመጣ ገንዘብ ንብረት በረካ ሊሆን አይችልም፣ ዘለቄታም ሊኖረው አይችልም። እንደዚሁ ባለ ሚስቱ ከሱ ጋር የሚሄድን የአቅማቸውን ቤት የማመቻቸት ግዴታ አለበት። አቅም ካለው ገዝቶ አቅም ከሌለው ተከራይቶ። ሚስቱን ከሌላ ሰው ጋር አንድ ላይ አድርጎ ማስቀመጥ አይፈቀድለትም። ከእናቱ እንኳ ቢሆን እሷ እስካልፈቀደች ድረስ መጀመሪያ እንደ ሸርጥ እስካላስቀመጠ ድረስ። ስለዚህ እንዳቅማችሁ ራሱን የቻለ ቤት አዘጋጀልኝ ብለው አልችልም ካለ ከአጅነቢ ወንድ ጋር ተቀላቅለሽ ተቀመጪ ካለ ሐቋን ሸሪዓ ያስቀመጠላትን ሐቅ ለብቻዋ ቤት ይዛ የመኖርን ሐቅ መጠየቅ ትችላለች። በፍርድ ቤትም ይሁን በሽማግሌ በቤተሰብ ማለት። ይህን ችግሩን ካላስተካከለ በዚህ መልኩ ሰብር አድርጌ አልኖርም ካለች ፍቺ መጠየቅ ትችላለች። ወላኪን
ከአጅነቢ ወንድ ጋር አንድ ክፍል አቀላቅሎ ማስቀመጥ እሷ እንኳ ብትፈቅድና ሰብራለሁ ብትል ሸሪዓ የማይፈቅደው ነገር ሐራምና ከልከል አደራችሁን ወደ ሴቶች አትግቡ ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ ሐቅሽን መጠየቅ ትችያለሽ። ካሟላና ካስተካከለ መልካም፣ ካልሆነ በዚህ ምክንያት ወደ ፍቺ ከሄዳችሁ ማህሩን መጠየቅ አይችልም። አንቺም መስጠት ግዴታ አይሆንብሽም። የፍቺው ሰበብ እሱ ነው። ሴት ልጅ ማህሩን መመለስ ግዴታ የሚሆንባት ባል ሐቋን ጠብቆ ያኖራት ሳለ አልፈልግህም ብለው የፍቺው ሰበብ እሷ ከሆነች ነው። እሱ ችግር ፈጥሮ ወይም ሐቋን አጉድሎ ከሆነ የሚፈታት ማህር መመለስ ግዴታ አይሆንባትም። ሌላኛው ጥያቄ ከባለቤቴ ጋር አንድ ልጅ ወልደናል። እህቴ ጋር ተጣልቶ ከሰሰችው። 50 ሺህ ብር ተፈረደበት። እሱም ተነስቶ ጠፋ። ልጃችን 5 ወሯ ነበረ። በ2 ዓመቱ ነገሩ ሲከብደኝ ሸሪዓ ፍርድ ቤት ሄጄ ነገሩን አስረዳኋቸው። እነሱም ወኪሉ አጎቱ ነበርና እሱን አቅርበው ለአጎቱ ሁኔታውን ነገሩት። ሸሪዓ ፍርድ ቤት ኒካህን አውርዶ ወረቀትም ሰጥቶኛል። ግን ሰዎቹ እሱ ፈታሁኝ ካላለ አልተፈታሽም እያሉኝ ነው። እኔ አሁን ሌላ ላገባ አስቤያለሁኝ፣ ምን ትመክሩኛላችሁ የሚል ጥያቄ ነው። ጥያቄው ላይ እንደተገለጸው ሸሪዓ ፍርድ ቤት ቀርቦ ጉዳዩ ብቃት ያለው የሸሪዓ ፍርድ ቤት አይቶ ሁኔታውን አጣርቶ የእሱን ወኪል አቅርቦ መወሰድ ያለበትን እርምጃ ወስዶ ኒካሁን ካወረደው ኒካሁ ይወርዳል። በመሰረቱ ኒካህ ያለው የባል እጅ ላይ ነው። ባል ካላወረደ አይወርድም። ነገር ግን እሱ ያለ ምክንያት አላወርደም ካለ አሊያ ደግሞ እዚህ ላይ እንደተጠቀሰው ከጠፋና ሚስት እሱን የጠበቀች ከተጎዳች ከዛ በኋላ ወደ ሸሪዓ ፍርድ ቤት ወስዳ እሱ ያለበትን ለማወቅ የሚችሉትን ሁሉ ጥረት አድርገው አሊያ ደግሞ ከቤተሰቦቹ ጋር ተነጋግረው እንደማይመለስና ችግሩ እንደማያስተካከል ካረጋገጡ በኋላ ከሆነ የፈቱት ችግር የለውም። በርካታ ፉቃሃዎች የጠፋ ባል ምን ያክል ጊዜ መጠበቅ አለበት የሚለውን በተመለከተ ያስቀመጡት የጊዜ ገደብ ቢኖርም ራጅህና ትክክለኛው በቃዲ የሚታይና የሚወሰን ነው የሚሆነው። ጊዜው 4 ዓመትም ይሁን 9 ዓመት ተብሎ አይገደብም። እያለ መቅረብ ሳይፈልግ ቀርቶ ሊሆን ይችላል። የሄደበት ሀገር ያለበት ሁኔታ በቀላሉ መመለስ እንዳይችል የሚያደርገው ሊሆን ይችላል። ይሄን ሁሉ ቃዲው አጣርቶ አምኖበት ኒካሁን ካወረደው ሸርጡን ያሟላ ቃዲ ከሆነ ኒካሁ ይወርዳል። ሌላኛው ጥያቄ አበቃቀሉ ወጣ ገባ ያለ ጥርስ በሐኪም ማስተካከል እንዴት ይታያል የሚል ጥያቄ ነው። ማስተካከሉ የግድ ሆኖ ከተገኘ ህመም ካለው ወይም ጉዳት የሚያስከትል ከሆነ አሊያ ደግሞ በጣም የተዛባና የተወላገደ ሆኖ ሰው ሲያየው የሚያሳፍር ወይም የሚያሳቅቅ ከሆነ ጥንከንና ጉድለትን ለማስወገድ በሚል በባለሙያ ማስተካከል ችግር የለውም፣ ይቻላል። ነገር ግን ብዙም ችግር ሳይኖረው ህመምም ሳይኖረው ጉዳትም ሳይኖረው ሲያዩትም ብዙ ማያሳቅቅ ከመሆኑ ጋር ማስተካከሉ አይመከርም፣ ተገቢ አይደለም። ሙሉና ትክክል ከመሆኑ ጋር ይበልጥ ለውበት ብለው ለማሸጋሸግና ለመቀየር ብለው ከሆነ የሚያደርጉት ይህ ሐራምና ክልክል ነው። የአላህን ተፈጥሮን መቀየር ነው። ለዚህ የሚያወጡት ገንዘብም አላህ ዘንድ ያስጠይቃል። ሌላኛው ጥያቄ አንድ ሰው ሱና ጾም ይዞ ከሴት ጋር ሲነካካ የዘር ፈሳሽ ቢፈሰው ጾሙ እንዴት ይታያል? ቀዷ ማውጣት ነው ያለበት ወይስ ከፋራ የሚል ጥያቄ ነው። እንዲህ አይነት ጾም አይታወቅም በሸሪዓ። ጾመው ሲያበቁ ሴትን ነካክቶ የዘር ፈሳሽ እስኪወጣ ድረስ ሸሪዓ የከለከለውን ማድረግ ስሜትን መከተል የጾመኛ ባህሪ አይደል። እንዲህ አይነት ጾምም የለም። ጾማችን ከወንጀል ሊከለክለን ይገባል። ጾማችን ስሜታችን እንድንቆጣጠር ሊያደርገን ይገባል። የዒባዳዎችን ዓላማቸውን ልናቅ ይገባል። ጾም ዓላማው ምንድነው? ነፍስን በማድከም ስሜትን ተቆጣጥሮ ወደ አላህ መቃረብ፣ አዱንያን ቸላ በማለት አኺራን መናፈቅ፣ ለአኺራ መዘጋጀት ነው። ጾምን ዓዳ ባህል ልናደርገው አይገባም። ሰው ሲያደርግ ስላየን አሊያ ደግሞ በጾም የምናገኘው የሆነ የግል ጥቅም ስላለ ልንጾም አይገባም። ነቢያችን ሰለላሁ ዐለይሂ ወሰለም የሰው ልጆች የዒባዳቸው ምንዳ በሙሉ አጅሩ ምንዳው የታወቀ ነው ጾም ሲቀር። ጾምን ግን አላህ የኔ ነው ብሏል። ምግቡን፣ መጠጡን፣ ስሜቱን ለኔ ብሎ ስለሚተው የሱን ጀዛና ምንዳው እኔ ብቻ ነኝ ማቀው ብሏል አላህ ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ጾሞ ሲያበቃ ስሜቱን መቆጣጠር ያልቻለ ሰው አልጾመም፣ ምግብና መጠጥን ቢተውም ማለት። ስለዚህ አላህን ልንፈራ
የዲን ህግጋትን ዓላማቸውን ልንረዳ ከሙስሊም የማይጠበቅን ነገር ከማድረግ ልንርቅ ልንጠነቀቅ ይገባል። አንዳችሁ የጾመ ዕለት አይኑም ይጾም እጅ እግሩም ይጾም ተብሏል። የጾመና ያልጾመበት ቀን አንድ እንዳይሆን ተብሏል። ቢጾሙም ባይጾሙም ከተቃራኒ ጾታ ጋር መነካካት፣ ስሜት በሚቀሰቅስ መልኩ መናገር፣ መጫወት ሐራምና ክልክል። ይሄን ያደረገ ሰው ጾመኛ ቢሆንም ባይሆንም መተውበት ጌታውን ምህረት መጠየቅ ይጠበቅበታል። ቀልብ የሚያደርቅና ኻትማን የሚያበላሽ ነገር በሙሉ ልንርቅ ይገባል። የዘር ፈሳሽ መውጣት ያወቁና በስሜት እስከሆነ ድረስ ጾምን ያበላሽ። ከዘር ፈሳሽ በታች ያሉ እንኳ በስሜት የሚወጡ እንደ መድይ ያሉ ጾምን ያበላሻል የሚል አቋም ያላቸው ዑለሞች አሉ። ወላኪን ራጂሑ ጾም የሚያበላሸው የዘር ፈሳሽ ሲሆን ጾመኛ ሆኖ የዘር ፈሳሽ የወጣው ሰው ጾሙ ዋጅብና ግዴታ ጾም ከነበረ ቀባ ማውጣት ይጠበቅበታል። እንደዚሁ ወንጀሉን ለማበስ ጌታው ይቅርታ እንዲያደርግለት በነፍስ ወከፍ የቻለውን ያክል ሰደቃ ሊያደርግ እስትግፋር ሊያደርግ ይገባዋል። ጾሙ ሱና ከሆነ ቀባ ቢያወጣ የተሻለ ነው። ቀባ ማውጣቱ ዐለ ራጂሕ ግዴታ አይደለም ሱና እስከሆነ ድረስ። ወላኪን እስትግፋር ማድረግ አላህ ተባረከ ወተዓላ ይቅር እንዲለው የሚያደርግ መልካም ስራን ማብዛት ይጠበቅበታል። ከዝሙት ጋር የተያዙ ወንጀሎች በሙሉ ከባድ ናቸው። አላህ ተባረከ ወተዓላ ለሁላችንም አደብ ይስጠን። هذا والله تعالى أعلم። ለዛሬ በዚህ እናበቃለን። ወሰላሙ አለይኩም ወረሕመቱላህ ወበረካቱህ።